ሀሳቤ ነው እየገለጥኩ ያለሁት ሌላ ነገር አይደለም። ቤተክርስቲያን ከሚታነጽ ሰው ቢታነጽ ነው እንጂ ሰው እየራበው እያደረ እየጠማው እያደረ አምላኩን እያማረረ እያደረ ቤተክርስቲያን ማነጽ ወለደሽ ነው ቤት እያሰራች ነው። ልጆቹ ግን እየተራቡ ከሆነ ጥቅም አለው ለልጆች? ኧረ ምንም ጥቅም የለውም። በረሃብ ከሞት አይቆጭሽም? ለምንድን ነው እኔ እየተናገርኩት ያለው መሰለሽ? አንዳንድ ሰው ስጠይቃቸው ለእኔም ደውለው የጠየቁኛል። እኔ አሁን ራሱ ማለት ነው እኔ ኦርቶዶክስ ነበርኩኝ። ታዲያ ምን ሆነሽ ወጣሽ? እንደዚህ ገጥሞኝ። እሺ ሌላ ሰው ቢሆን ታዲያ መጽሐፍ እንደዚህ አይልም መጽሐፍ እንደዚህ አይልም ብለሽ ልትነግሪኝ ማለት ተናግረሽ እንደው መጽሐፍ እንደዚህ ይላል ብለሽ መመለስ ትቻለሽ። አያውቅም እኮ ያ ሰው ይሄዳል። በአንድ ሰው ስህተት አይቶ ይሄዳል። ሌላ ስልክ ራሱ የያዘ ሞኖክሲ እኔ ሞኖክሲ ነኝ ነው አልለው። ንጹህ ሞኖክሲዎች አሉ በንጽህና የሚኖረው። ሲጀመር እኔ ከተማ የሚኖር ሞኖክሲን ያላውቅም። የበረሃ ፈተና ግን ደስ ይላል። እሱ ውጊያው ከአጋንንት ጋር ነው። ከተማ ሆነች ግን ከአጋንንት አይደለም፣ ከሰው ጋር ነው። የክርስቶስ ሰላም ለሀገራችን፣ ቸርነቱ ለሕዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። እኔ በእግዚአብሔር ፊት የምቆም ቅዱስ ገብርኤል ሉቃስ 1 ከቁጥር 19። ታላቅ የንግስ በዓል በአብሳሪው መልአክ ቅዱስ ገብርኤል ተጠርታችኋል። በዕለቱ ስርዓተ ማህሌት፣ ጸሎተ ኪዳን፣ ስርዓተ ቅዳሴ፣ ዝማሬ፣ ስብከተ ወንጌል፣ ቡራኬ እና ቃለ ምዕዳን ይከናወናል። ዲሴምበር 28 ወይም ታህሳስ 19 ከ12 ሰዓት ኤኤም ጀምሮ ከንጋት 11 ሰዓት ከ30 ኤኤም። አድራሻ 5944 ቴሌግራፍ አርዲ አሌክሳንደሪያ ቪኤ 22310 ከስር በምናስቀምጥላቸው አድራሻ መሰረት እንድትገኙ ጥሪ ተደርጎላቸዋል። እንደ አዲስ አንተ ያስተካከልከው አለ የአንድ ማህን ሴት ጠጥታ ልጅ ያገኘች እንዳለች። ከዛ በፊት ነው ወልዳ ነበረ። ከዛ በፊት ነው እኔ ከመሄዴ በፊት ነበረ ከሱ ጠጥታ ማንታ ሁለት ልጆች ወልዳ። ይሄ ነው የማውቀው እኔ። በጣም ደስ ብሎኝ እውነት ለመናገር እንኳንም እንደዚህ ሆነ። ይሄ ብቻ ግን አይደለም። እኔ እዛ ሲሄድ ሰው እንዳይመጣ ወደዛ እንዳይመጣ ጅብ ነበረ። ሰው ያስፈራራልኝ ነበረ ሰው እንዳይመጣ ወደዛ። በጣም ፈራሁኝ። ከዛ ለራሴ ምንም አልመሰለኝም፣ ግን አስበሽዋል። ጅብ ነው። ሰው እንዳይበላልኝ ፈርቼ ነበር። ባህር ነበረች። ሰው እንትን ይላት ነበረ። ከዛ በፊትም ሰው የበላች ባህር ናት። አባታችን ሄጄ ነው ባርኩልኝ ብያቸው ባርከውልኝ፣ እግዚአብሔር ይመስገን። ከዛ በኋላ በቃ ነፃ ሆነ። ያ ጅብም እሱ ሄዶ ነብር ነበር የመጣው። ነብር ነበር በዛን ሰዓት እዛ ቦታ ላይ፣ ግን ሌሊት ነበር ማየው እንጂ ቀን ላይ ነበር። ግን 6 ሰዓት ሲሆን መጥቶ ከጸበሉ ነበር የሚጠጣው፣ ከሌላ አይጠጣም። እና ያው ይሄ ነው። የሚገርም ነው። ከዛ በኋላ ደግሞ ዝቋላ አቦ ላይ ሄደ ነበር። ዝቋላ መጀመሪያ ሄጄ ነበር። ሁለቴ ነው ሄድከው። የመጀመሪያው ላይ ችግር ገጠመ። የመጀመሪያማ ምን ነበር? መጀመሪያ ከልጆቹ ጋር ነበርኩ። ከልጆቹ ጋር ነበር? አዎ ልጆቹ ነበሩ። እሺ መጀመሪያ ልጆቹ ነበሩ። ሄደን አንተ ለመጀመሪያ ጊዜ ስትሄድ ቦታውን አታውቀውም ነበር? አዎ ግን የሚመራችሁ ብርሃን ጨለማ ስለነበር ነው። መንገድ ላይ ስንሄድ እኮ ሌላ ሰው ለመጥራት ፈልገው ነበር። እሺ ድንገት ነው ተነስተን እንሄዳልከው? አዎ እንሄዳለን። ትዕግስት የለኝም በቤት ቁጭ ማለት፣ በተለይ ከተማ ከሆነ ትዕግስት የለኝም። ፈተናም አለ፣ ብዙ ፈተና አለ። ደስ አይለኝም። የበረሃ ፈተና ግን ደስ ይላል። እሱ ውጊያው ከአጋንንት ጋር ነው።
ከተማ ሆነች ግን ከአጋንንት አይደለም ከሰው ጋር ነው እና ወደዛ ስንሄድ ነበር። እኔ መንገድ ላይ ግን የሆነ ጣዖት የሚያመልኩ ምናምን አሉኝና ልጆቹ ሰውን ጠይቅ ምናምን ሲሉ አሉ። አንዴ ለንግስ ሄጃለሁ። አይ ቲንክ 2 ዓመት 3 ዓመት በፊት ይሆናል። በስመ አብ በጣም ከብዶ ነበር መንገዱ። በተለይ ለማያውቅ ሰው በስመ አብ ልክ ስትደርስ ግን በቃ ነገር ዓለሙን ሁሉ ደግሞ ትረሳዋለህ። ይገርመኛል። ነው ብዙ ቤተክርስቲያናት ላይ ስትሄድ በቃ ሁለተኛ እንደ በልባችን የማንሰማ እየመሰል ሁለተኛ ተመልሼ አልመጣም ሁላ እስክትል ድረስ ትደርሳለህ። ግን ልክ እዛ ቦታ ላይ ደርሰህ ጸሎት አድርገህ ልክ ስትመለስ መቼ ነው የምመለሰው? መቼ ነው ተመልሼ የምመጣው? ምናምን የሚል ስሜት ነው ደግሞ ይዛ የምትወርደውና መንገዱ አስቸጋሪ ነው አይደለም? በሌሊት በቀን እንኳን አስቸጋሪ ነው። አንተ ደግሞ ጭራሽ ሰዎችም ይዘህ ማታ ላይ ነበር ጉዟቸውን ስታደርጉ የነበረውና ኑ በቃ አቡዬ እየመሩ ነው፣ ዝም ብላችሁ ከኔ ጋር ነው ተከታሉኝ አልካቸው። እውነትም ምንም እክል ሳይገጥማችሁ በሰላም ደረሳችሁ። ጎንበስ ስትሉ ደግሞ ስታዩት የነበረው ብርሃን ነበር። ምን ነበር? ይህን እንኳ እግዚአብሔር ያውቀዋል ማለት ለምንም ብዬ አይደለም፣ ግን እግዚአብሔር ነው የሚያውቀው። የእግዚአብሔር ስራው ብዙ ነው። ለምን ግዴታ መናገር የለብኝ ምን ያደል መቼም ይቅር በይኝ። ያው ይህንን የሚያይ ሰውም ይቅር ይበለኝ። የማይነገረውን አይነገርም። ለሱ ራሱ ያ ልጅ እኔ የሚያስታውሰውም አልመሰለኝም ነበረ፣ ያዩም አልመሰለኝም ነበረ። ግን ያው እግዚአብሔር መራን፣ ገባን። እኔ ግን ይህን ብቻ አይደለም ያየሁት። እኔ በህይወቴ ብዙ ነገር አይቻለሁ አልኩሽ እኮ ብዙ ነው ያየሁት። እኔ በቀስተ ደመና የተመራ ነው ቀን አለ። መንገድ ጠፍቶኝ ቀስተ ደመና ማለት ነው። በቃ መንገዱ እንደዚህ ነው እያለች ቀስተ ደመና በትልቁ ነው ማለት ሌላ ተይውና ቀስተ ደመና የመራን ቀን አለ። 3 ልጆች ሆነ። እኔ በህይወቴ ኧረ ነው ምን መሰለሽ አላወቅኩትም ብዬ ነው የማስበው። እኔ አሁንም እግዚአብሔር ምን አለኝ እዚህ ከተማ ስመጣ እዚህ ምንድነው ምን አለኝ እዚህ እላለሁ። ግን ደግሞ አንዳንድ ሰው የሆነ ምክር ሰጥቼው ስለ ራሴ አላስብም። አንድም ቀን አላስብም ማለት ኑሬ ምናምን አስቤ አላውቅም። ግን ሰው ግን ደስ ይለኛል። አንዳንድ ሰው ሳገኝ ደግሞ መክሬ ምናምን ደስ ስለሚለኝ ይህን እንኳ አግኝቻለሁ ዝም ልበል በቃ ብዬ ቁጭ እላለሁኝ አንድ 3 ቀን። ግን ደግሞ እንደዚህ ስራ ካጣሁኝ የሚመከር ሰው ካጣሁኝ ተነስቼ ጠርግ ነው ማለት ምንድን ነው ቁጭ እላለሁ። አሁን በማህበር የማስተምረው አለ። በተለይ በአሁኑ ሰዓት ብዙ ነው የራሴ ማህበር ማለት በኢሞ ብዙዎች አይዛቸው ብዬ መዝሙር ዘምሬ በመሰቆም ቢሆን መዝሙር አገልግዬ አይዛቸው ብዬም ማጽናናቸው ሰዎች አሉ። በቴሌግራም ሰዎች አሉ በብዙ። ለምን ይሄ ነው አባታችን ያለው ተመክረሽ ዝም ሳይሆን ተመክረሽ ማለት በተግባር እንትን ማድረግ አለብሽ። በአቅምሽ ቢያንስ በአቅምሽ አንድ ሰው ከኃጢአት ለማውጣት በቃ መሞከር አለብሽ። ስለ ኃጢአቱ ግን መንካት የለብሽም ምንም ነገር ማለት ነው። ኃጢአቱን ከነካሽማ ቁስሉ ነካሽው ማለት እኮ ነው። ቁስሉ ሳትነኪ ነው ቀስ አድርገሽ ከዛ ማውጣት ያለብሽ። ሰውም እንኳን ሲወጋን እንዴት አይዞ እያልሽ አይደለም የምትወጪለት ማንንም ቢሆን ልክ እንደዛ ማለት ነው። ስለዚህ ሰው ከኃጢአት ማውጣት መላ እንዴት ነው ታረቁት? መላ አስታደርጉ ነበር። ዝም ብሎ መላ አይወጣም ማለት አስበሽ ራሳችን ገጥመን መላ የምናደርገው አለ። ምህላ ስናደርግ ደግሞ ዝም ብሎ ሳይሆን በአፋችን ሳይሆን ግዴታ ባለው በጊዜው የጎደለውን ሞልተሽ ለጎደለው ለህዝብ ነው። ለህዝብም አለ። ስለ ክረምት ከሆነ ደግሞ ዝናብ ከሌለ የዝናብ ምህልላም አለ። ይህ ነገር ነው። ወይም በስደት ያሉ ከሆነ ደግሞ የስደት ምህልላም አለ። ከስደት አለ መዝሙር ራሱ አለ አይደለ? የንስሐ መዝሙር የሚባል አለ፣ የደስታ መዝሙር አለ። በስደት ያሉ ልጆች ለነሱ ተብሎ የሚዘመረው መዝሙር አለ። ልክ እንደዚህ ማለት ነውና ያው ምህልላ ቀላል ነገር አይደለም። ተሰብስበሽ ደግሞ ምህልላ ስለምታደርጊ በጣም የህዝብ እንትን ነው ብዬ ነው የማስበው እኔ ምህልላ ማለት
ለምን የሁሉም ሰው ማንም የሚለው ቅዳሴ ማንም ሰው መቀደስ አይችልም አይደለ? መዝሙሩ ማንም ሰው ሊዘምር አይችልም። ምህላ ግን ማንም ሰው ምህላ የሚያደርገው። እንደውም አንዳንድ ሰው አለች በአማርኛ እስኪ ምህላ እንትን አድርገህ ላክልኝ ይሉኛል። በአማርኛ ገጠም አድርጌ ከነዜማው እልክላቸዋለሁ። እንደዛ ምህላ ሳደርግላቸው እግዚአብሔር ግን ይሰማቸዋል። እነሱ ባያውቁም እኔ ግን አውቃለሁ እንደሚሰማቸው በደንብ አድርጌ ነው የማውቀው እና እግዚአብሔር ይሰማል። እንደ ምህልላ ነገሩ አንድ ቀን ተመጭና እናሳይሻለን እዛ ወይም ደግሞ እና ምህልላ ለምሳሌ የሆነ አስቸጋሪ ጊዜ ላይ ነው ያለ ነው። ቅድምም እያነሳ ነው ነበር እንደውም እኔ እዛ ሄጄ ከእነሱ ጋር በሆን ራሱ ደስ ይለኛል እያልከኝ ነበረ ስለ አርሲዎቹ ስናወራ እና የአርሲውን ጉዳይ ስናወራ እያልከኝ ነበር። እንደዛ ገብቶኛል። ሀዘኑ ያው ጥልቅ ነው። ያማል፣ በጣም ነው የሚያማው። ከዛ በኋላ ከሞቱ በኋላ ድጋሚ ደግሞ ሞት ሰሚ ሲያጣ እንደገና በሞት መሳለቂያ ስትሆን፣ መሰደቢያ መሳለቂያ ስትሆን በጣም ያማል። እና እንደዚህ አይነት ጊዜያቶች ላይ ምን አይነት ምህላ ነበር የምታደርሱት? አዎ ማለት በመከራ እንድንጸናም ጸሎት እናደርጋለን። ከመከራ አውጣን ብቻ አይደለም እንድንጸናም ግዴታ ነው። እስኪያልፍ ድረስ መጽናት አለብሽ። ካልጸናሽ ግን ሃይማኖቱን እንደካደ እንደዛ አድርጌ ነው ግዴታ መጽናት አለብሽ በመከራ እና አንቺ እንደውም በዚህ ቅድም ያልኩሽ ማርያም ዲቦ ምትባላለች። አት ማርያም ዲቦ ለምን ይገ ወድኻ ብለለቦ ወይም ደግሞ አት ማርያም ዲቦ ጽወይነ ወድኻው ዘለዎ በዜማ በልልስ በደንብ እንዲገባል ለቤተሰቦቻችንም እስኪ እንገራለን። አት ማርያም ዲቦ ጽወይና ወድኻ ብለለቦ አት ማርያም ዲቦ ጽወይና ወድኻ ብለለቦ ይሄ ማለት እናቴ ማርያም ሆይ ልጅሽ ባለበት ቦታ ንገሪኝና እኔ መቼ ልንገራው እባክሽ። ለምን ያለውን መከራ ባለው መከራ ልክ ማለት ነው። አንቺ ማርያም ዲዮ ንገሪኝ ልጅሽ ባለበት እጄም እኔም ልንገራው ማርያም ዲዮ ብለሽ መናገር። ዲዮ ማለት ዱር ይሄ ጫካ ቦታ ስለሆነ እኮ ነው ዲዮ ተባለ። እንደዚህ ዋሻ ቦታ ማለት ነውና አተ ማርያም ዲዮ ጽወይና ወድኻ ብለሎ ተብሎ ይነገራል። ብዙ ነው በእንትና የሚደረገው ግን ምህልላ እውነት ለመናገር ብዙም ማለት አልቻልኩም። ለምን መሰለሽ? እንባንም ያመጣብሽ። እንደውም እንደዚህ ከሰው ጋር ተሰብስቤ ቢሆን አዎ በስመ አብ ነው ማለት ሌሎችም እንኳ ከዚህ ከአዲስ አበባ መጥተውም እንኳ በአክሱም ምናምን ምህልላ ስናደርግ ያለቅሱ። ቋንቋው እኮ ያውቁት ዝም ብለው ሰምተው ራሱ ያለቅሳሉ። ሰምቶ ልታውቀው ትችላለህ። እንደውም ዘነበወርቅ አካባቢ የሚገኝ አቡነ አረጋዊ ቤተክርስቲያን አቡነ አረጋዊ አክሱም በብዙ ቦታዎች ይደረጋል። በተለይ በአቡነ አረጋዊ ደግሞ ሲሆን እዛ ሲሆን እናያቸው ነበር። እናቶች እንደዚህ ክብ ይሰሩና በጣም አንጀት የሚበላው በቃ በጣም ነው የሚያሳዝነው። ከዓመታት በፊት እዛ እንደዚህ አይነት ነገር እንደነበር አስታውሳለሁ። በተለይ በሰሜኑ አካባቢ የተለመደ ነገር ይመስለኛል። እስኪ ስለዚህ የጸበል ቦታዋን ከዛ በኋላ አስተካከላችሁ ምን አደረጋችሁ? ረጅም ጊዜ ሰው አይመጣም ነበር አይደል? እዛ አይመጣም ነበር። ጆቡ ይፈራ ነበር። በኋላ ግን ያ ነበሩ ከመጣ እሱን አበረረው። እኔ ነብሩን አይቼው ነው በጣም ደስ ብሎኝ። ከዛ በኋላ ጆቡ የሚከለክል አልፈራም። እኔ ጅብ ነው ፈራው፣ ነብር አልፈራም። አሽተሽው ራሱ ምንም አይልሽም እኮ እንስሳ ነው። ጅቡን እኮ ምንም አይልም። ግን እኔ ነብር ነው የምወደው እንጂ ጅብ አልወድም። ገጥሞሃል ማለት ነው? ምን ነብርማ እኔ ገበያ ሲሄድ ያደርሰኝ ነበር፣ አድርሶኝ ይመለሳል። የእውነቴን ነው። ለምንድን ነው የማዋሸው? እኔ ያደርሰኝ ነበር። አሁን ኃጢአቴን ከፋው፣ ኃጢአቴ በዛ ሆንኩኝ እንጂ የትም ቦታ ነው የሚገጥመኝ። ግን አይነካሽም። እግዚአብሔር መኙ ብቻ። እንዴት እግዚአብሔር የሚያክል አምላክ ሰማይና ምድር የፈጠረ አቤት እያለች ድምፅሽን እየሰማ ለነብር ያስፈራሻል? ታዲያ አንድ ነገር ደግሞ ወደኋላ የምትመለሽ ከሆነ ስጋ የምትፈሪ ከሆነ እግዚአብሔር አታምኝ ማለት ነው ብሎ ሊከራከርሽ ይችላል። ነብር እኮ እንስሳ እኮ ነው። አንድ ነገር ደግሞ ንገርሽ፣ ከነብር ካሰበ በሬ ነው የሚያስፈራኝ። እውነቴን ነው፣ እየቀለድኩ አይደለም። ከነብር
በሬ ነው የሚያስፈራው። እቤት ውስጥ አስበሽዋል? አይነሳበት ነው። እስኪ እንደ ጅብ ቢሆን ሀሳቡ ይህ ሀሳቡ በሬ ስንት ሰው ጨርስ ነበር በቀን? በሬ ራሱ ነው የምልሽ በቀን ራሱ ማለት ነው። አይገድልም ብለሽ ታስቢያለሽ? ነብርማ አፍ ብቻ ነው ያለው አይደለ? ስለዚህ እንስሳ ነው ነግሬሻለሁ ከቀደም ክስ ቢመሰረት ራሱ ዝም ብሎ እርስ በርሳችሁ በጉልበታችሁ ተዋጡ ቢባል ኖሮ ሰው ምን አቅም የለውም። ከዚህ ሁሉ ሰው አቅም የለም። እና ማለት እንስሳ ምንም የሚጎዳ አይደለም። ጅብም የምፈራው ለምንድን ነው? ዝም ብዬ ስለማልወድ ነው እንጂ ምንም የሚያደርግ ሆኖ አይደለም። ይገጥመኛል ሁሉ ጊዜ። እንደውም በትግራይ ውስጥ በጅብ የሚጠበቅ ቦታ አለ፣ ጸበል አለ። አሁን ሄደሽ ራሱ ጅብ ማየት ትቻለሽ። ብዙ ናቸው፣ ይወጣሉ ይገባሉ፣ ማየት ትቻለሽ። መቀሌ ውስጥ ጫፍ ነው፣ እንደውም ሁሉም ሰው ነው የሚያውቀው። ሚካኤል ጸላው ይባላል። ሄደሽ እንደፈለግሽ ማየት ትቻለሽ። ማንም ሰውም ቀርጾ ሊልክልሽ ይችላል። እዛ ቤተክርስቲያን ዘምሮ ማለት እያሉ ነው የሚያሉት ሙሉ ለሊት። ስለዚህ እንስሳ ኖ ልንገርሽ፣ ከታዘዘ ታዘዘ ነው በቃ። አንዴ ትእዛዝ ከተሰጠ በቃ ነው። እንደውም እኔ የማውቀው ላም መጥታ የቅዱስ ሚካኤል ላም ነበረች። አንድ አባሲ ነግሮኝ ነው። እዛ ላሟ የቤተክርስቲያኑ ናት፣ የስዕለት መጥታ ከዛ ቦታ ከቤተክርስቲያኑ ራቅ ስትል ሌሎች ጅቦች ሊበሏት ቅዱስ ሚካኤል ሲልክላት ጅቦቹ የቅዱስ ሚካኤል ጅቦች ሂደው ከበዋት አደሩ። እዛ ሳትበላ አደረች ማለት ነው። ሌሎች ጅቦች ግን ሊበሏት ብለው ነበር ከሌላ መጥቶ ማለት ነው። እሷ ግን ሳትበላ እንደዛው አድራ ሰው ፈልጎ አገኛት። እነሱ ጅቦቹ ተመለሱ ወደ ቅዱስ ሚካኤል፣ እሷ ላሟ ወደ ቤተክርስቲያን ገባች። እዚህም እንኳን መቀሌ ውስጥ ነው ማለት ነው። አሁን ሄደሽ ራሱ ሄደሽ ማየት ትቻለሽ። አሁን ሄደሽ ማንም ሰው ደውለሽ ልክ እንደዚህ ቀርጾ የሚልክልሽ ሰው ሊኖር ይችላል ማለት ነው። ታውቂ ሰው ካለ አለ ወይ ካልሽም ሌላ ተአምርም ሊኖረው ይችላል ያደረጉት እና ማለት እንስሳ ምንም ነገር አያደርግም ብዬ ነው የኛ እምነት ነው ብዬሻለሁ። ግድ ኤርትራ በሄዳለሁ ኤርትራም አዎ ሄጄ ነበር። አዎ ያው ብዙ ፈተና ብደርስም ምን ደረሰት? እውነት ለመናገር በፖሊስ ጣቢያ ነው እንጂ ህዝቡ ለምን ታያዝ? ፖሊስ ለምን ያዝ? ለምን ምን ተፈጠረ? ከዚህ እጅ እኔ ያሰብኩት ማርያም ደብረ ሲና የምትባል ቦታ ነበረች። ወደዛ ነበር ያሰብኩት። ማርያም አስተሪዮ ማርያም የምትባላለች በባጽ የሚባል ቦታ። አጋጣሚ ወደዛ ሄድኩት። ሀሳቤ ግን ወደዛ ነበረ። እዛ ግን ያው ጸበል እየረጨውኝ እያስተማርኩኝ ምናምን በዛ ምክንያት ነበረ። ብዙ ሰው ድኖ ነበረ። በዛ ምክንያት ግን ያው እስከ እስር ቤት ድረስ ደርሻለሁ። ግን እስር ቤት ውስጥ ሆኜ ራስ ሁሌ ነው የሚገጥመኝ። ተመልሼ ነው የማስተምራቸው እነሱን ውስጥ ሆኜ እንደውም ይመቸኛል። እውነት መቀሌ ውስጥም ገጥሞኛል፣ እንደዚህ መታሰርም ገጥሞኛል። ይሄ አስተምሬ እያስተማርኩኝ እያለ ለእኔ እንትን ሲሉኝ ገብቼ አስተምሬ እንደገና በቃ ሲጨንቃቸው ለምን ታስተምራለህ እስር ቤት ውስጥ ምናምን ብሎ እንደገና አስወጡኝ ወደ ውጭ። ከዛ በኋላ ነበር ገበያ ውስጥ የጀመርኩኝ መቀሌ ውስጥ። ገበያ ውስጥ ማንንም ሰው ያገኛል ሳስተምር ነበር። ምን ትምህርቶችን ታስተምራለህ? መልላ ነው እኔ የምወደው እዛ ላይ እንትን ነው እርቅ እወዳለሁ። ሰው ማስታረቅ በጣም እወዳለሁ። ማስታረቅ ማለት የሚያስታረቁ ብፁዓን ናቸው አይደለም የሚለው ግዴታ ነው። የአምላክን ፊት ያዩታል። በጣም አሪፍ። ትግራይ ላይ ያው ብዙ ነገር ተፈጥሯል። ትግራይ ላይ የተፈጠሩት ከዚህ በፊትም ብዙ ነገሮች እንደ ሀገር ብቻ በየትኛውም በኩል ያሉ ሰዎች ሁሉ ዋጋ እየከፈሉ ያሉበት ነው። በተለይ ደግሞ ከቅድስት ቤተክርስቲያን ጋር ተያይዞ ሰሞኑን የአርሲ ጉዳይ አለ። እንደው ከዚህ አንጻር ምን አስተዋልክ? ምን አየህ? አዎ እውነት ለመናገር አንድ እንትን አለብን እኛ በተለይ በአሁኑ ሰዓት ያለፈውን ተይውና አሁን ለምን ወደፊት የሚመጣውን አሁን በአርሲ የሆነ የተገደሉ ኦርቶዶክስ ክርስቲያኖች አሉ ሰምቻለሁ። ባላይ ሰምቻለሁ።
ግን ይሄ የደስታ ነው ለክርስቲያን፣ ለእኔ ደስታዬ ነው። ለምን? ስለመገደላቸው አይደለም፣ ግን ይሄ ለኛ መንገዳችን። ድሮ አባቶች በጎንደር የሆነ ወይም ደግሞ በአንድ ክልል ቦታ አንድ የሰማዕትነት ጊዜ ከመጣ የሆነ ደግሞ አንድ ንጉሥ ተነስቶ ክርስቲያን ለማጥፋት ከተዘጋጀ አንድ አላዊ መጥቶ ማለት ነው ክርስቲያኖች ሁሉንም አባቶች ተሰብስበው ወደዛ ነበር የሚሄዱት። ምን ለማድረግ ነው? ምንም ሌላ ነገር ማድረግ አይደለም፣ ሰማዕትነት ለመቀበል ብቻ። ገባሽ አይደለ? ስለዚህ በአሁኑ ሰዓት እንደውም እንኳን እንደዚህ ፈጠረልን ነው የምለው። አንዳንድ አዘጋጀህልን እንደ አምላኬ ዝም ብዬ ብቻ እንሳስብ ነው እንጂ እንኳን ሞቱ ማለት አይደለም። ግን ይሄ መንገድ ነው። ይሄ ታዲያ ማተብ ያሰርነው ለምንድን ነው? እዚህ አንገታችን ላይ ማለት ነው። ሰው እኮ እዚህ ላይ አስሮ ከዚህ ከተቆረጠ ሊኖር ይችላል። እግሩ ላይ አስሮ ከዚህ ከተቆረጠ ሊኖር ይችላል። እዚህ ላይ ከዚህ አንገት ይኖራል አይኖርም? ታዲያ እዚህ ላይ ያሰረበት ምክንያት ምንድን ነው? አንገቴን ይሰጣለሁ ማለት እኮ አይደለ? እኔ ይሄ መንገድ እንትን ቢሄዱ ደስ ይለኛል። መለኮሳቱ መለኮሳት ያሉት በሌላ እንጸድቃለን ብዬ አላስብም። በአሁን ሰዓት መለኩሴ መልኩሶ በአሁን ሰዓት እኔ እንጃ። ለምን? እያየሁት ስለሆነ ነው፣ በዓይኔ እያየሁት ስለሆነ ነው። መለኩሴ ማለት ሞተ ማለት ነው። ግን ከዚህ ሂደው እውነቴ ማለት ክርስቶስ ምስክር፣ ከዚህ ሂደው እዛ አንገታቸው ቢሰጡ ቢያሳዩ ማምላክ ምስክር። ለምን መሰለች? መንገድ ነው እንጂ እነሱ እንደዚህ እንዲሆኑ ፈልጌ አይደለም። ግን ሞተዋል። አንዴ ለክርስቶስ ሕይወታቸውን ሰጥተዋል። መቼም አንቺ አሁን ስጠይቅሽ መለኩሴ ማለት ምን ማለት ነው? የማያውቅ ሰው የለም። ምን ማለት ነው? አሁን አንቺ የሞተ ሰው እንደማለት ነው። የሞተ ስለምን ያስባል? ለነፍሱ። አየሽ፣ አሁን እኔ በጣም የሚገርመኝ ብዙ በመንፈሳዊ መንፈሳዊያንን ብለው ስለዚህ ጉዳይ የሚያወሩ ሰዎች አሉ። ግን እነሱ ናቸው መግባት የለባቸው። ወደኋላ መሸሽ የለባቸውም። እነሱ ይሙሩን ወደዛ። በጣም ያሳዝናል። እውነት ለመናገር አዝኛለሁ። እዚህ ብቻ አይደለም ያለው፣ ትግራይ ውስጥም አይቻለሁ። እኔ ነበር ሲገደል ነበር ክርስቲያን። እውነቴ ነው። ማን እንደሚገለው ግን አይታወቅም። ገብተሻል አይደለ? በቤተክርስቲያን ውስጥ ሰንበት ተማሪው ነው። ቤተክርስቲያን ውስጥ ታርዷል፣ ተገድለዋል። እዚህም አሁን ተጀመረ። ይህ ክርስቲያን ኦርቶዶክስ በመሆን ብቻ ግን የሚገርመኝ ሌላ አይደለም። ይህ ዓለም ጨርሻለሁ ያለ መንገድ እነሱ ቢመሩን አሁን እኔ ከዚህ ቦታ ሄጄ እዛው አንገቴን ብሰጥ ምንድን ነው የሚፈጠረው? መለኩሴ አይደለሁም። እንደገና ይነገራል እንጂ እንደዚህ ተደርጓል ብለው አይደለም ነው የኔ ሐሳብ። ደግሞ አይደለም እንድንፈራ ወደኋላ እንድንሄድ አይደለም። ማተባችን ያሰርነው አንገታችን እንድንሰጥ ነው። ሌላ ነገር አይደለም። እንድንከራከርም አይደለም። ከማንም ሃይማኖት ጋር መከራከር የለብንም። ለምንድን ነው የምንከራከር? እስኪ በቃ ከዚህ በላይ ትምህርት አልሰጥሽም። እችን ምሳሌ ብቻ ልስጥሽ። አንድ ፈረስና አንድ ፍየል አብረው ይኖሩ ነበር። ማለት ሁሉም ክርስቲያን መስማት ያለበት እችን ብቻ ይስማኝ። እንደውም በጌታ በኢየሱስ ክርስቶስ ስም ልበል። እውነቴ ነው። ለምን? እችን ይስማትና እችን ታሪክ ይስማትና ከዛ በቃ ይጽናና። ፈረስ ፍየል አብረው ይኖሩ ነበርና በፍቅር ነበር የሚኖሩት። አንድ ቀን ግን ፈረስ ታመመ። ከዚህ በላይ ተአምር የለም። ፈረስ ቢታመም ያ ባለቤት ሐኪም ጦርቶ ያመጣና ሐኪሙ ምን ይለዋል? ከ3 ቀን በኋላ ከዳነ ዳነ፣ ችግር የለውም። ካልዳነ ግን አንተ ራስህ ግደለው አለ። ለሰውየው ማለት ነው። ራስህ ግደለው አለ። ከዛ እሺ አለ። ይሄ ነገር ግን ማን ሰማ? ፍየልዋ ሰማች። ፍየልዋ ከሰማች በኋላ ለፈረስ ምን ትለዋለች? ከ3 ቀን በኋላ ሊገድለው ሲመጣ ማለት ነው። ዶክተሩም መጥቷል። አይ አልዳንም፣ እንግዲህ ግደለው ፈረሱን አለ። አስበሽዋል? የክርስቶስ ነገር እዚህ ላይ ማሰብ አለብሽ። ስለሱ እያስተማርኩ ነው እኔ። አሁን
ፍየሏ ምን ትለዋለች? ፈረስ አለችው። አቤት ይህ ዶክተር እኮ ከዳነ ዳነ፣ ካልዳነ ግን ከ3 ቀን በኋላ አንተ ግደለው፣ ራስህ ግደለው ነው እንጂ ድካም ነው ምንም ትርፍ የለውም ብሎ ነግሮት ነበርና ሊገልህ እየመጣ ነው አለችው። አለ ሊገልህ እየመጣ ነው እንዴ አለ። ታዲያ ምን ላደርግ አላት። ጤነኛ እንደሆንክ በቃ እንዳልታመምክ ማለት ነው፣ እንዳልታመምክ ሮጥ እና ያን ጊዜ በቃ ድነዋል ብሎ ይተውሃል ብላ ነገረችው። ማናት የምትነግረው እንደዚህ ብላ? ፍየል እንዲህ ብላ ከነገረችው በኋላ ተነስቶ እያመመው እኮ ነው፣ አስበሽዋል እንግዲህ እያመመው ተነስቶ ሮጠ። አሞት እያለ ማለት ነው። ተነስቶ ሮጠ። ተነስቶ ከሮጠው በኋላ ግን ፍቅር አላሳየችውም። ይዋደዱ ነበር፣ ግን አብልጣ ደግሞ ካለ ፈረስ እኔ ምን ሆናለሁ ብላ ነው ነገረችው። ከዛ ክርስቶስ ያደረገልንን ደግሞ ይህንን ማሰብ ያለብሽ ነገር ምን መሰለሽ? እሱ ከሮጠው በኋላ ዶክተሩ ተደሰተ። አክሜው ድነዋል ብሎ ግን አክሞት ድኖ አይደለም እኮ ግዴታ። እሱ ከሮጠው በኋላ ሮጠ። በጣም ደስ አላት እሷ፣ እሱም ደስ አለው፣ ሐኪሙም ደስ አለው፣ ባለቤቱም ደስ አለው። ሁሉም አሁን በዚህ ላይ ሁሉም በደስታ እንትን ብለዋል፣ ዘለዋል፣ ተደስተዋል። በዚህ መሀል ላይ ግን ምን ገጠማቸው መሰለሽ? ሁሉንም ተደስተዋል አይደለም። ፈረሱ ህመም ይዞት ነበረ። በደስታ ብዛት ግን ማን ደስ ስላላት? ፍየሏ ደስ ስላላት ግን እሱም ደስ አለው። ከደስታው ብዛት ግን ህመሙን ለቀቀ። ይህንን ወቂ ህመሙን ምን አለው? ለቀቀው። ከለቀቀው በኋላ ሁሉንም ተደስተዋል። ያን ጊዜ ነው። ከዚህ በላይ የሚያሳዝን ታሪክ የለም። ደስም ይላል ግን ደግሞ ያሳዝናል። እና በደስታው ብዛት ፍየሏን አረዳት ሰውየው። ስለዚህ አየሽ ፈረስ ለሱ ብላ ነበረ ያ ሁላ መስዋዕት፣ ግን እሷን ታረደች። ክርስቶስም ለእኛ ብሎ መጥቶ እሱ ታረደልን፣ ሞተልን። ግን ደግሞ በመጨረሻ ፈረሱ ምን አለ? እኔማ ካለ ፈረስ ምን ሆናለሁ ብሎ እሱ ሞተ። እሱም ሞተ። አየሽ እኛም መሆን ያለብን እንደዚህ ነው። እሷ መስዋዕት ከፈለች፣ እግዚአብሔርን ለእኛ ብሎ ተሰቀለን፣ ሞተልን አይደል? እኛም ያሳየንን ፍቅር እኛም ማሳየት አለብን ግዴታ። ወደኋላ መፈግፈግ አይደለም፣ መሸሽ አይደለም ዋናው፣ ያሳዩ በር መሰብሰብ አይደለም ዋናው። በተናገርኩት ልክ ደግሞ እውነት ለመናገር አንዳንድ ሰው እንደዛ የሚሉት ልክ አይደለም። እውነት ለመናገር እኔ አስቀድሜ ተናግሬያለሁኝ። እኔ ልጅ ነኝ። ካጠፋሁኝ ምክር የሚያስፈልገኝ ከሆነ ምከሩኝ በቃ ብያለሁኝ። ግን ይሄ ነገር ደግሞ ስህተት ነው ብያለሁኝ። ለምንድን ነው? እኔ አንድ ልጅ አይቼ አንድ እናት አይቼ እኔ በጣም የገረመኝ ነገር ብር የላትም ድሃ ናት እና የ7 ዓመት ልጅ ሞታባት እሷን ለመቅበር ብር አምጪ ተባለ። እሷን እቺ ድሃ ናት። ዞሮ ተሰብስቦ ተከፈለ። እስኪ አስቢው ታዲያ ሰው የቤት ኪራይ ጨንቆት በአሁን ሰዓት አስቢ፣ የቤት ኪራይ ጨንቆት የስንት ነገር ኑሮ ውድነት በጣም አድክሞት እንደገና በዚህ እንደዚህ ሲባል እስኪ አስቢ። እኔ አጠቃላይ ቤተክርስቲያን ብር ባይለበን ቤተክርስቲያን ከሚታነጽ ሰው ቢታነጽ ነው የምለው። እኔ እንደ ሀሳቤ ነው እየገለጥኩ ያለሁት፣ ሌላ ነገር አይደለም። ቤተክርስቲያን ከሚታነጽ ሰው ቢታነጽ ነው እንጂ ሰው እየራበው እያደረ እየጠማው እያደረ አምላኩን እያማረረ እያደረ ቤተክርስቲያን ማነጽ ግን ምን ተቆም? አንድ ጥያቄ ልጠይቅሽ። ልጆች ወለድሽ እንበል፣ ቤት እያሰራሽ ነው እንጂ ልጆቹ ግን እየተራቡ ከሆኑ ጥቅም አለው ለልጆች? ኧረ ምንም ጥቅም የለውም። በረሃብ ከሞት አይቆጭሽም? ይሄ እኮ ነው ታዲያ። ይሄ በረሃብ ከሞት ማለት ደግሞ ይሄ እኛ በምናደርገው ድርጊት በምንሳሳተው መንፈሳውያን ተብለን መምህራን ተብለን በምናደርገው በምናስተምረው በምንሰራው ስራ ከኦርቶዶክስ ወጥተው የሚሄዱ ሰዎች አሉ። እኔ ብዙ ነው በቃ ጠይቄም ነው እኔ ራሴ ምን ሆናችሁ ነው ስል እንደዚህ አልተማሩማ ገና አልሰለጠኑም። ገባሽ? ብዙ ስላልተማሩ በደንብ መስማት አለብሽ። ሁሉም ሰው ማወቅ ያለበት ነገር እንዳይደረግም
መጀመሪያ ሰው ነው ማነጽ ያለብን። ቤተክርስቲያን አይደለም የምታነጽ ያለበት። ሰው እናፍራ እናብዛ። ገባሽ አይደለም? እኛም ልንኖር ሳይሆን እኛ መዋቾች ነን። በቃ እዚህ አይደለም የምንኖረው። ይህንን ሰው ቢቀበለው ባይቀበለው በእኔ ሀሳብ ግን እንደዚህ ነው የምለው። እኔ ምን አስባለሁ መሰለህ፣ እንዳንተ አይነት ስሜት ይሰማኛል አንዳንድ ጊዜ። አንዳንዴ ደግሞ አቅም ያላቸው ሰዎች ያው አስራት በኩራታችንም ስንቶቻችን በስነስርዓት እናስገባለን የሚለው ራሱን የቻለ ጥያቄ ነው። ምናልባት እዚህ ከተማው ላይ ያሉ አብዛኞቹ ቤተክርስቲያናት የሰው እጥረት ስለሌለባቸው የገቢ ችግር ይኖርባቸዋል ብዬ አላምንም። ትንሽ ወጣ ስንል የምናያቸው ነገሮች ግን ያማሉ። ምክንያቱም አንዳንድ ቦታ ላይ ለማጠንት የሚሆን ዕጣን ሲቸገሩ ታያለ። አንዴ እንደውም 4 ዓመት 5 ዓመት ከዛ በላይ ሊሆን ይችላል እና ዝዋይ ላይ ደሴቶቹ ላይ የተለያዩ ቤተክርስቲያናት አሉ፣ ገዳማት አሉ እና አብርሃ ወአጽብሃ ቤተክርስቲያን ነበረ እና እንደውም ብዙ ራሱ የለም እሱ ቤተክርስቲያን እሱ ብቻና ጥቂት ነው ያለው። ብቻ ጥቂት ቤተክርስቲያን ከሚባሉት ውስጥ ገጠር ነው ዝዋይ ውስጥ እና እዛ ቅጠል ምናምን ሰብስበው እንትን ሲሉ አይቻለሁ፣ ለማቀጣጠያ የሚሆን ማለት ነው ማጠንት ለማድረግ እና ያው እኔንን ማሰብ ያማል፣ ያናድዳል። ፍትሃዊ ክፍፍል ቢኖረው መደጋገፉ ቢኖር እኔ ብቻ ምናምን እያሉ የግለሰብን ኪስ ከማደለብ ያለፈ ትርጉም ቢኖረው እና የሚጠየቀው ገንዘብ ለትክክለኛ ለዓላማው የሚውል ከሆነ ችግር አለው ብዬ አላምንም። ግን ገንዘብ ብቻ ተኮር ሲሆን ኦፍኮርስ ያማል፣ በጣም ያናድዳል። ምናልባት ግን ቤተክርስቲያናት አሁን እየነቁ ነው ብዬ እንዳስብ የሚያደርገኝ ቤተክርስቲያናት የራሳቸው ገቢ እንዲኖራቸው ራሳቸው ኢንካም ጀነሬት ማድረግ እንዲችሉ፣ ያ ደግሞ ከየትኛውም ተቋም ራሳቸውን ስለው ራሳቸውን ማስተዳደር የሚችሉበትን አቅም ይፈጥራል። ገብቷል? ምዕመናን አይቸገሩም። ንጽህናቸውን ለመጠበቅ አልፎ አልፎ እንደው የሚመገቡበትም ሰዓት ብትሆን ሰዎች አይደሉ የሆነ ሰዓት መመገብ ይኖርባቸዋል መቼም። አልፈው ተርፈው ለህብረተሰቡ ይተርፋሉ። አንዳንድ ፕሮጀክቶቹን ስናይ ፕሮጀክቶቹ አሳማኞች ናቸው፣ ግን ፕሮጀክቱን ሰበብ አድርጎ የሚሰበሰበው ገንዘብ ትክክለኛው ቦታና ትክክለኛው ነገር ላይ ይውላሉ የሚለው ራሱን የቻለ ጥያቄ ነው። ከዚህ አንጻር አታየውም ወይ? ሀሳብሽ ጥሩ ነው፣ ግን ከዚህ ወደ ገጠር ሄዶ የሚያግዝ ሰው አለ ወይ? በዚህ በከተማ ተለምነው ሁሉም እኔ የማየው ልንገርሽ፣ አንድ ጥያቄ ልጠይቅሽ። ከሌላ ቤተክርስቲያን ከገጠር ቤተክርስቲያን መጥቶ ከተማ ለምኖ ሊወስድ ራሱ ሌላ ተይውና በቃ ከዚህ ወደዚህ መጥቶ ከገጠር እንደዚህ የጎደለ ነገር አለ ብሎ ወደ ቤተክርስቲያን ተናግሮ ይሰጣል ብለሽ ታስቢያለሽ? አይመስለኝም። እኔ ከዚህ ራሳቸው ያስባሉ ወይ? እዚህ ያሉት አንተ ጥያቄ እስኪ ልጠይቅሽ። ሌላ ተይውና ከገጠር ወደዚህ የሚመጣ ቄስ ምን ነው ይመስልሽ? እዛ የአገልግሎት ኦፖርቹኒቲ ስለማያገኙ ሌላ ተይውና ለምን በየገጠሩ ያለ ቤተክርስቲያን አሁን እኮ በከተማ እኮ አንተ ነገር እንገርሽ፣ ጧፍም ዕጣንም ሁሉም ነገር ሙሉ እኮ ነው፣ ይሸጣል። እንደውም ሞልቶ እንደገና ይሸጣል። እንዲሸጥ ህዝብ በቃ ብር ነው፣ ይሄ ገንዘብ ነው። ኖ እንደሱ አይደለም በትክክለኛ እኮ። እስኪ ሌላ ተይውና ዕጣን ያጣች ቤተክርስቲያን አለች እንዳልሽው ቅድም ብለሽኛል አይደል? ጧፍ ያጣች አለች፣ ብዙ ነገር ያጣ ቤተክርስቲያን አለ። በገጠር ነው ግን ይሄ ከተማ አላጣው። ከዚህ ሄደው እስኪ እዛ ሄደው መጀመሪያ ይስጡ። እስኪ የጎደለ ቤተክርስቲያን ካለ ብለው እስኪ ይስጡ። ይሄ እኮ የሚለመነው ይሄንንም እኮ ከህዝብ ነው የሚለመነው። በገጠርም ያለ በከተማም ያለ ቤተክርስቲያን የሚመላው ማን ነው? ህዝብ ነው የሚሰጠው። ብሩን የሚሰጠው ህዝቡ ነው እኮ። የሚመራው ግን ቤተ ክህነቱ ነው የሚመራውማ። መምራትማ ግዴታ የህዝብ ድርሻ መስጠት ነው። ግን የኔ ሀሳብ ገብተሻል? የኔ በዚህ በከተማ ውስጥ ያሉትን ቤተክርስቲያናት ገጠር ላሉት ቤተክርስቲያን ለምን ያግዙ? ወይም ሀሳብ ይሄ ነው። ከህዝቡ ለምን ወደ እነሱ የሚልቁ ከሆነ ጥሩ ጎሽ፣ መልካም ሀሳብ ነው። ግን እዚህ ዝም ብለሽ ከህዝብ እየበረበረሽ ኖ አግባብ አይደለም። ወይም ደግሞ የኔ ሀሳብ ደግሞ ምን መሰለሽ፣
ይሄ የማይከፈለውን አለመክፈል ቅድም እንዳልኩሽ ለንስሐ ያለኝ ሰው አለ። እኔ በየሚዲያውም ይታወቃል። ይሄ ዝም ብለን የሰው ኃጢአት እያወጣን እንኳ አይደለም። ይሄ የእግዚአብሔር ሕግ እንደዚህ ነው የኔ ሀሳብ። አሁን አንቺ እኔ ያንቺ የሆነ ወይም ደግሞ እኔ የሆነ ነገር ተሳስቼ ስህተት ፈጽሜ እኔ በስጋ ማለት ነው ስጋ ማለት አንድ ነገር ብሳሳት ምንድነው የምታደርገኝ? እንጂ መምከር አለብሽ፣ መገሰጽ፣ ተመለስ፣ እንደዚህ ነው እግዚአብሔር ብለሽ ነው መምከር ያለብሽ። ይሄ ያው እኔ ሰው ይዤ የምጠፋ ከሆነስ ሕግ እንደዚህ ነው የሚለው ብዬ ከእግዚአብሔር ሕግ የወጣ ነገር የምሰራ ከሆነስ አሁን አንድ ነገር አርዮስ አለ። አርዮስ መልካም አይደለም የተናገረው ወልድ ፍጡር ነው አይደለም። እነሱ ያሉትስ ምንድን ነው? አይደለም። የኔም ሀሳብ ምን ልዩነት አለ? እንደዚህ ይደረጋል አይደረግም። ለምንድን ነው እኔ እየተናገርኩት ያለው መሰለሽ? አንዳንድ ሰው ስጠይቃቸው ለእኔም ደውለው የጠየቁኛሉ። እኔ አሁን ራሱ ማለት ነው እኔ ኦርቶዶክስ ነበርኩኝ እኮ ታዲያ ምን ሆነሽ ወጣሽ? እንደዚህ ገጥሞኝ። እሺ ሌላ ሰው ቢሆን ታዲያ መጽሐፍ እንደዚህ አይልም ብለሽ ልትነግሪኝ ማለት ተናግረሽ እንደው መጽሐፍ እንደዚህ ይላል ብለሽ መመለስ ትቻለሽ። አያውቅም እኮ ያ ሰው ይሄዳል። በአንድ ሰው ስህተት አይቶ ይሄዳል። መንገድ ተመርቶ ማለት ነው። እንደዚህ ናቸው እንዴ ብሎ ይሄዳል። ለምን ነው እንደዚህ አይደለም መሆን ያለበት? እኛ እናስተካክል። ውስጥ ያለን ነው የምልሽ። ቤተክርስቲያን ውስጥ ያለ ሰው ያስተካክል። መምራት ከሆነ መምራት ነው፣ ከፊት ሆነ መምራት። ስለዚህ በንስሐ እንደውም እኔ ለሁሉም አይደለም እያልክ ያለሁት ንጹሐን ካህናት አሉ፣ ንጹህ መነኩሴዎች አሉ፣ በንጽህና የሚኖሩ ስጀመር እኔ ከተማ የሚኖር መነኩሴን ያላቅም። ለማስተማር ሊገባ ይችላል፣ ለመምከር ሊገባ ይችላል፣ ታዞ እግዚአብሔር አዞት ሊገባ ይችላል። አስተምሮ መክረው ገስጸው መልእክትን አድርሶ መመለስ ይችላል። ከተማ የሚኖር ግን እኔ ያላየውም እስካሁን ድረስ የለማ በመጽሐፍ ይሄ እያለ ነው ራይት። ለምን ከባህር የወጣ እሳ መጽሐፍ ነው የሚለው እኔ አይደለም። መኖር ይችላል። ታዲያ ከገዳም የወጣ መነኩሴ መኖር ይችላል። ሌላ ስልክ ራሱ የያዘ መነኩሴ እኔ መነኩሴ ነኝ ነው አልለውም። በስልክ ብዙ ነገር ይታያል። አታይ መንቻው እኛ ዓለማውያን ልናይ እንችላለን። ማየትም አይገባንም፣ ግን እናያለን። እኛ የምናየው ግን አይታይም። እንደ በእነሱ ይታያል። በዚህ ራሱ ይፈተናሉ ነው የምልሽ። በዚህ ራሱ ይፈተናሉ። እርግጠኛ ነኝ። ይህንን ራሱ መተው ነው። አሁን ታዲያ አንገት ነው ይሄ ደፍሬ ልናገር፣ ይቅርታ ይደረግልኝ። እኔ ተናግሬ ያለውን ስልኬ ማስቀምጭላቸው ደውለው መጠየቅ ይችላሉ። አንድ ጥያቄ ግን እንጠይቅ። አሁን ሁሉም ሰው ሰይፍ ከመጣች ምን ያደርጋል? ጥያቄ ነው። ወደኋላ ነው የሚሸሸው። እሺ ህዝቡስ? አሁን መነኩሴውስ አንገቱ ይሰጣል? ያ ሁላ ነገር አይቶ ስጋም ደካማ ናትና። እሺ ሌላ ተይውና እኔ መነኮሳትን ለመስደብ ለመንቀፍ አይደለም እኮ፣ ግን እኛን የምታበረታቱን የምታጠነክሩን እናንተ ናችሁ ነው የኔ ሀሳብ። ግን ከእናንተ ስህተት ካየን የሆነ ጥፋት ካየን እኛም እንጠፋለን፣ እንወድቃለን። ደግሞ እየወደቅን ነው። ብዙ ሰው እየወደቀ ነው የኔ ሀሳብ። እየጠፋብን ነው። እውነቴ ነው። እኔ እየቆለልኩ አይደለም። ህይወት ነው ይሄ፣ ነፍስ ነው ይሄ። እንዲህ በሰማይ እኮ ነገ እኮ እንጠየቃለን እኮ። እኔ አስበሽዋል? አንቺ ራሱ ካልተናገርሽ እኮ ትያዛለሽ እኮ የሆነ። እኔ ዝም የማልልበት ምክንያት ለምንድን ነው? እኔ እኮ በቃ እያወረድኩ ነው። ይኸው እንዳልቀጣ ነው። እኔ አደራ ስለተባልኩኝ ነው፣ በልልኝ ስለተባልኩኝ ነው። ስለዚህ አንድ ሰማዕትነት ከመጣች ምንድን ነው የምናደርገው? እንሸሻለን ወይስ ጸንጠን አንገታችን እንሰጣለን? የኔ ሀሳብ ይሄ ነው። እውነቴ ነው። እርግጠኛ ነኝ ይሄ ጨፋሪ ነው የተባለ ዘማዊ ነው የተባለ ውሸታም ነው የተባለ እኔ ምንም አልደራደርም በሱ። ሌባ ራሱ ቢሆን ክርስቲያን ከሆነ አንገቱ ይሰጣል። ገባሽ? በሱ እኔ አምንበታለሁ። መነኩሴ ግን አላምንም።
ከተማ ያለው ነው የምልሽ። ከተማ ያለው በር ሸፍኖታል። ታዲያ ቤተክርስቲያን ሆኖ አንድ እውነት ካልተናገረ እንዴት ነው አንገት መጥታ ሌላ ተይው እስኪ መሎክሴ ሆኖ ወደ ፕሮቴስታንት ይቀየራል አለ። ታዲያ ልብ እኮ ነው እንዴ? ለምንድን ነው በልብስ የምንሄደው? ይህንን ልብ ነው አይደለ? ልብ ደግሞ እግዚአብሔር ነው የሚያውቀው። ለምንድን ነው ወደኋላ የምንሸሸው? እኔ ለማንም ሰው ፈርጬ አይደለም የምናገረው። እሱን አንድ አምላኬ እኔ ነገ ሟች ነኝ ያልፋል እኮ ይህንን ተናግሬም እኮ ብሎ ነበር ይባላል እኮ። ስለዚህ መጽናት አለብን፣ መትጋት አለብን። እናንተ አሁን የኔ ሀሳብ ምንድን ነው? አንደኛ ይሄ ንስሐ የሚባለው ነገር ያስከረን ይሄ ሰው ሊቀበር እስኪ ሌላ ተይው እስኪ እውነት መስክሪ አንቺ። ስላሴ ቤተክርስቲያን አለ እዛ የተቀበረ ቤተክርስቲያን እዛ የተቀበረ ሰውና ሌላ ቦታ የተቀበረ ሰው እንኳን እኩል አይከፍልም። ማምላክ ምስክሬ ነው። እዛ ለምን ይሄ ወደኋላ መሸሽ የለብሽም አንቺ ራሱ። አይ አልሸሽም እኮ እውነት ስትንገሪኝ አሁን ለምን መልስ ስጭኝ እንጂ አሁን ሌላ ቤተክርስቲያን ሪሰርች ይፈልጋል ብዬ ነው። አሁን ስላሴ ቅድስት ስላሴ ስንት ነው የሚያስከፍለው፣ ሌላ ቦታ ስንት ነው የሚያስከፍለው ነው የሚለውን በጣም ይገርም። እስኪ አስቢው ታዲያ ሪሰርች ያስፈልጋል ብዬ ነው። አሁን ዝም ብለን እንዲህ ነው ብዬ ብልክ አይ ገብቶኛል እኮ ግን አሁን ለምን ስላየው ነው ሌላ ነገር አይደለም። ትክክል ነው። አንድ ዘፋኝ ተብሎ አርሲ ላይ እኮ 5 ቤተሰቦች የሞቱባቸው ሰዎች 11200 ብር ከፍለዋል። አውግዘናል፣ እኛ አስለቅሰውናል፣ አልቅሰናል፣ አሞናል። እኔ ጭራሽ ነው የምልሽ እንዴ አፈር ለሚበላው ስጋዬ እኔ ለምን ጅብ አይበላውም ስጋዬ? ምን ያደርግልኛል? እኔ ከሞትኩኝ እኔ እንደውም እጸድቃለሁ። እንስሳ ሌላ አራዊት ቢበላ እውነቴን ነው። ወፎች ራሱ ይብሉት ስጋዬ ምንም አያደርግልኝም። ያው ነዋ በኋላ መነሳት አይቀርም። የሞተ ሰው ደግሞ ምንም ብለሽው አይሰማም። እንደዚህ ከሚሆን ነው የኔ ሀሳብ። በተለይ ደግሞ ይሄ ድሃው ምን ያደርጋል? ሀብታም ቤት ዘና ብለሽ ልትገቢ። በተለይ እኔ የምናገረው የመጨረሻ ቃል ምን መሰለሽ? ሌላ ተይው፣ በቃ ይበቃል። ሌላ ተይውና እኔ አንድ ነገር ልናገር። ተይው፣ ሌላ ያ ሁላ ተይው። የድሃ ቤትና የሀብታም ቤት እኩል አይደለም። የድሃ ቤትና የሀብታም ቤት ትክክል እኩል አይደለም። ትስማሚያለሽ? ለምን? የምናየው ነገር ስላለ የምናየው ነገር አለ። ታዲያ በዚህ ግን የሚጠፋ ሰው አለ ወይ? አለ፣ ኦፍ ኮርስ አለ፣ ይጠፋል ሰው። ታዲያ ምግባር ላይ መሰራት አለበት። አባቶች ልክ እንደ አባት ምግባር ሊኖራቸው ይገባል። እስኪ አንተ አጥያለሽ። አንድ ልጅ ኃጢአት ሰራች፣ ቅድም ነግረሽ በጣም ኃጢአተኛ ናትና፣ እንደውም እኔ ኃጢአተኛ ነኝ የሚሉ ሰዎች ይደውልኝ። እኔ ምንም ችግር የለውም፣ እውነቴን ነው። ያዋሩኝ፣ በስልክ ነው የሚያዋሩኝ፣ ያዋሩኝ። አንድ ልጅ ኃጢአት ሰራችና ኃጢአት ከሰራች በኋላ በጣም ተጸጽታ ወደ እግዚአብሔር ትሄዳለች። የወደቀችው ግን ብዙ ጊዜ ነው። ሁላችን ኃጢአተኛ ክፉ ነን፣ ኃጢአት ሰርተናል፣ በቃ ወድቀናል። እኛ ሁላችንም ወድቀናል፣ ኃጢአት ሰርተናል። ሄደች፣ እሷ ንስሐ ገባች። 3 ገጂ አልዋት። አስቢው እንግዲህ 3 ፍሬ ያለች። አዎ 3። አዎ ግን እሷ ምን አለ? ይመረኛል እግዚአብሔር አለች። እግዚአብሔር ግን ይቅር ብለዋታል። ከዛ መጣና እግዚአብሔር እሳቸውን ጠየቃቸው። ለምን 3 ጠየቅካት? ይህንን የምናገረው እውነት ለመናገር ለብዙ ሰው መጽናኛ ነው። ብዙ ሰው ይሰማዋል ብዬ ደግሞ ተስፋ አደርጋለሁ። እና ለምን 3 ሰጠሃት ብለው እግዚአብሔር ጠየቃቸው። እኛ አምላኬ ሆይ አለ። እሱም እንኳ እኔ ሆኜ ነው እንጂ 3 የሰጠኋት፣ አንተ ብትሆንስ ሂጂ ነፃ ነሽ ልጄ ትላት ነበር። ገብቶሻል አይደል? እሱም እኔ ሆኜ ነው እንጂ አንተ ብትሆንም እንኳ አይ ነፃ ነሽ ልጄ ብላ ሂጂ ትላት ነበር። አምላኬ አሉት። ገባሽ አይደል? በአሁኑ ሰዓት ግን እኛ የምናየው ግን አይ ነው ከአይምሮዬ በላይ ስለሆነ ብዙ መናገር አልፈልግም። ብቻ ይስተካከል ነው፣ በቃ ይስተካከል። አንደኛ የነሳው ነገር በነፃ ቢያደርጉት፣ በቃ ማንንም በነፃ ቢገባ የፈለገ ይስጥ፣ ያልፈለገ የዋህ ነው። ክርስቲያን ይሰጣል፣ የዋህ ነው ይሰጣል። ግን ሰው እኮ የሚናውቀው በምን መሰለሽ? በስራው እኮ ነው። ማንንም ሰው ነው። በቃ ልብስ ነው የለበሰው እንጂ ሰው ነው። ስለዚህ በስራችን እንዳንናቅ፣ ከተናቅን ደግሞ ከባድ ነው።
ለሁሉም ማዘን አለብን። ማዘን ከሆነ ለሁሉም ማዘን ነው። ይህ ማለት ደግሞ በነፃ ከተባለ ለሁሉም ነው በነፃ። በተለይ ይሄ በየቤቱ ሂዶ ማስተማር በደንብ ቢሰራ፣ በየቤቱ ማለት አንድ ካህን ለልጆቹ በየቤቱ ሄደ መጠየቅ አለበት ነው እንጂ ለእኔ ስንት ሰው እንደሚደውልኝ እንዴ እኔ እኮ ስነግራቸው እኮ አልሰማም አሉኝ ንስሐ ልገባ ብዬ በጣም ነው ማለት ነው። እንዴ ለምንድን ነው? ከዛ እኔ ጠርቼ ራሴ በነፃ አንዳንዴ እንደውም እኔ በጣም የገረመኝ ነገር እኔ አንድ አባት አሉኝ እንግዲህ በነፃ ሁሉም ነገር የሚጨርሱት አባት ናቸው። አይደለም ብር ላይ ያስከፍሉ ለንስሐና ከብዙ ሀገር ተልኮላቸው ራሱ አልቀበልም ብለዋል። ስልካቸውም አልፈልግም። ንስሐ ከፈለጉ መጥተው ንስሐ አይጉ። መለኩሴ ናቸው። ምንም አይፈልጉም። ከየት ነው የሚያመጡት ብሩ እኔ አላውቅም። እኚህ ናቸው አባቴ እኔ አሉ። አሁን ብዙ ዓመት ይኖሩልኛል። እኔ ይኖራሉ። አባ ገብረ ማርያም ይባላል። እኛ አባት የተባረኩ የተቀደሱ አባት ናቸው። አንድ መልእክት ነው የሚነግሩሽ። መንገድ ሩቅ ነውና ሸክም አታብዙ ይልሻል። በሌላ ትምህርት አይሰጥሽ። ይሄ ማለት ደግሞ መንገድ ሩቅ ነው፣ ከሞትሽ አትመለሽም። ሸክም አታብዛ፣ ኃጢአት አታብዛ፣ ሌላ ነገር የለም። ይሄ በቃችን ነው የሚልሽ። እኛ አባት ሲያስተምሩሽ ሲመክሩሽ ብዙ ናቸው። አንድ ብር ግን አይቀበሉሽ ለሁሉም ነገር። ባለሽበት ግን ባለሽበት በስልክ ደውለሽ እንደፈለግሽ ማናገር ትችላለሽ። ጠርተሻቸው ምን ሊመጡ ይችላሉ። እንደዚህ ናቸው አባት። እኔ ማቃቸው ነው ማለት እሳቸው ራሱ አሁን እኔ በጣም የሚገርምሽ ከትህትናቸው የተነሳ እኔ አስተምራቸዋለሁ። አባቴ እንደዚህ ደፍሬ ነው የማወራቸው። እንደዚህ ይላል። ለምን አሁን እሳቸው መለኩሴ ናቸው፣ ትልቅ መለኩሴ ናቸው። እሳቸው መለኩሴ ናቸው። እዚህ ያሉትም መለኩሴዎች ናቸው። የመለኩሴ ስራ ግን እሳቸው ናቸው የሚነግሩኝ። ይኸው እሳቸው ያሉኝም አሁን ነገርኩሽ። እንደዚህ ይላሉ። መለኩሴ እንደዚህ ነው። ህጉ እንደዚህ ነው። በመከራ መኖር ነው፣ ሌላ ነገር አይደለም። ወይም እውነቴ ነው። በቃ እኔ ሳስበው ነው የምልሽ። እምቢ ካላቸው ንስሐቸውን ገብተው ዓለማዊ መሆን ነው። እኔ ብዙ ስለማውቅ ነው። አለለዚያ የአባቶች ክብር እንዲህ የእነ አቡነ ተክለ ሃይማኖት፣ የእነ አቡነ ገብረ መንፈስ ቅዱስ፣ የእነ አቡነ ሐርያ ድንግል፣ የእነ አባ ሀደራ፣ አቡነ አቤዚ፣ አቡነ መድኃኒነ እግዚእ፣ አባታችን አባ ዘወንጌል የእነኛ አባቶች እኮ ነው መለኩስና ማለት። እንደዚህ አይደለም እንዴ ታዲያ? ወይም እኔ በእውነት ነው ገዳም ይኖሩ እውነቴ ነው። በዚህ ከተማ የሚኖረው ከሆነ እኔ ቀፋቸውን አውጥተው ንስሐ ቢገቡ ህግ ነው። እኔ ያሉኝ ነው። እኛ አባት ወይም ዓለማዊ መሆንሽ ነው ወይም የአባቶች ክብር አለማፈስ። ለምን ነገ እንሞታለን እንጠይቃለን። ራእየ ማርያም አይተሽዋል ምን እንደሚል ታውቂያለሽ። ጳጳስ ምን ተቀጥቷል እዛ እናምነዋለን። መቼም ራእየ ማርያም እመቤታችን ያየችው ነው። ጳጳስ ሲቀጣ፣ መነኩሴ ሲቀጣ፣ ካህን ሲቀጣ ይሄ ምንድን ነው ብላ ጠየቀችው እመቤታችን። ኤጲስቆጶሱን በሲኦል ሲሰቃይ እናነበዋለን። እርግጠኛ ነኝ ከፈለገ ደግሞ ማንም ሰው ማንበብ ይችላል። ይሄ ምንድን ነው? ሊቀ ጳጳስ ነው። ምን አድርገው ነው? ዳኞችን አልከሰጸም። ፍርድ ሲጓደል፣ ድሃ ሲበደል ዳኞችን አልከሰጸም፣ አልመከረም። ሕግን አያከብርም። ማን ያለው? ክርስቶስ። ታዲያ በአሁን ሰዓት ዳኛ መከሰጽ አለበት አይደል? እውነቴ ነው እኮ ምንም እኮ አላጠፋም ዳኛ። ስላልተገሰጸ ነው፣ ስላልተነገረ ነው፣ ሌላ ነገር የለም። ስለዚህ እነኝም መመከር አለባቸው። ሄደው እዛ መሀል ላይ ገብተው መከራ ውስጥ ገብተው እስኪ አንድ ጥያቄ ልጠይቅሽ። ጦርነት አለ የለም? አሁን አለ። እውነቴ ነው። ለምን? ክርስቲያን ነው እየሞተ ያለው። ክርስቲያን ማንንም እየሞተ ነው። እኔ አይደለም ሰውና አትክልት እንዲረግፍ ራሱን አልፈልግም። ሄደው አንድ አባት ሄዶ በመሀል ላይ ቆሞ አንድ ጳጳስም ሄዶ መሀል ላይ መስቀሉን ይዘው እንደዚህ ቆሞ አቋርጡ ቢል ከሁሉም ክርስቲያን ወገኖች አሉ። ማንም የገላቸው እኛ አንድ ሰው አይነካቸው። እግዚአብሔር አምነው ነው የሄዱት።
እውነት ነው። ኪዳነ ምሕረት ምስክሬ ብዬሻለሁ። አንድ ሰው አይነካቸው። ጳጳስ ትክክለኛ ጳጳስ ሄዶ እዛ መሀል ላይ ቆሞ በጦርነት መሀል ላይ ገብቶ አቋርጦ ልጆች በቃ ብለው ቢነግሯቸው አያቋርጡም ነበር? የሚያደርጋት ግን የለም ነው። አሁን ሂጄ ብቆም እኔ የጳጳስ ልብስ አልለብስም፣ የመነኩሴ ልብስ አልለብስም። እኔ አቅም የለኝም። ገባሽ አይደለ? እኔ ሂጄ ብናገር ራሳቸው በቃ ከትላልቆቹ አንድ አባት ሄደው በመሀል ላይ ቆመው ባርከው እንደዚህ አጋንንቱን አስረው በምንድን ነው መስሉት? በመስቀሉ ነው። ያ አጋንንት አይደለም የሚያጋጨን፣ እሱን በአራት ማዕዘን እንደዚህ አስረው ገስጸው አጋንንትን ለሰዎቹ ነው ልጆች። አንቺ አባታችን አቡነ ዘብረአብሩክ ምንድነው ያስታረቁት? ዘንዶዎች። እኛ ሰው ያቅተናል ማስታረቅ። አይ ነው ማለት ብዙ መናገር አልፈረግም። ማለት ይህንን ሚዲያ የሚከታተሉ ራሱ ይቅርታ ያደርጉልኝ። እኔ ከልቤ ነው እየተናገርኩ ያለሁት። ከተሳሳትኩኝ ልጅ ነኝ፣ ወንድማቸው ነኝ፣ ልጃቸው ነኝ። ምከሩኝ፣ ገስጹኝ። ያስፈልገኛልም ደግሞ ተግሳጽ። አልሰማም አልልም፣ ምክር አልሰማም አልልም። ይህንን ግን መደረግ አለበት። ወደ ኃጢአት የሚገባው ሰው ይህንን ነገር ስለማይሄድ ነው። ያነግራትለሁ ሰው እየሄደ ነው። በቃ የመጨረሻ አንድ ቃል እናገራለሁ። በመጨረሻ አሁን የምትይኝ ነገር ካለ ጠይቅኝ። ምን እያረክ ነው? ምንድን እየሰራ ነው? ምን ላይ ነው ያለኸው? ምን እያረክ ነው? ምን ላይ ነው ያለኸው? አሁን እውነት ለመናገር አባቶች አሉ፣ በገዳም ሆነው የሚቸገሩ ብዙ አባቶች አሉ። እንዳይወጡ እፈራለሁ። በቋንቋ አይነሽ ሚዲያ በተርሚኖስም አንዳንድ ሰዎች የሚያግዙኝ ሰዎች አሉ። ይሄ ማወቅ ያለባቸው ነገር እውነት ለመናገር በቋንቋ አይነሽ ሚዲያ በብዙ ነገር አግዘውኛል። ግን እንዳይወጡ ብዬ እነሱን በቆልተ ይዤ እሄዳለሁ። ይሄ ያገዙኝን እነሱ እንዳይወጡ እኮ ነው፣ ሌላ ነገር አይደለም። እንዳይወጡና እንዳይወድቁብኝ ብዬ እኔ በቆልተ ይዤ እሄዳለሁ። እነሱ ጋር እጅ አድርሼ ነው የምመጣው። ከእነሱ ጋር አልኖርም እኔ ከእነሱ ጋር። ለምን ካልሽ እኔ የሆነ ነገር ተናግሬ በእኔ ምክንያት አንድ እንዳልሳሳት ብዬ እየፈራሁ። ስለዚህ አሉ አባቶች ትግራይ ውስጥም አሉ፣ አማራ ክልል ውስጥም አሉ፣ እዚህም አሉ። ስለዚህ እነኚህ ደግሞ እንዳያወጡብን እስኪ በቃ አንድ ስራ እንስራ። እውነቴን ነው። በቃ ማስተላለፍ ያለብሽን ነገር እነኛ አባቶቻችን እንዳይወጡብን ከቦታቸው ከበዓታቸው። ይሄ እኔ እንትን አላምንበትም። ሞለክሴ ራበኛለ ምናምን እኔ አላምንበትም። ግን እነኛ አባቶች እኔ ስለማውቃቸው እንዳይወጡ ማለት ወደ ከተማ እንዳይገቡ ማለት አይደለም። ገባሽ አይደለ? በአንድ ቦታ ስላሉ ሂደን ብቆልትም ምናምንም እንድንሰጣቸው ነው እንጂ ለምንድን ነው ብቆልቱ ምናምን ይሄ ሽምብራ ማለት በቆሎ ምናምን ይሰጣቸዋል። እንግዳ ይመጣና እሱ ነው የሚሰጡት። ለእንግዳ ብለው ነው ቁጭ የሚሉት። ለራሳቸው ግን ምንም ስለማይሳብ እንዳይወጡ ማለት ግን ከዛ ከበዓታቸው ከወጡ ግን አላገኛቸውም። ምን የራሱ ገብተሻል አይደለ? በረከትም እንዳናጣ። ስለዚህ እነኛ አባቶች ኢትዮጵያ ውስጥ ያሉ ሁሉ በቃ እውነቴን ነው እነኚህ ማገዝ አለብን፣ እንዳይወጡብን እንዳናጣቸው። ስለዚህ ይህንን ቢደረግ ጥሩ ነው። ማገዝ አለብን። አንዳንድ ሀሳቦች ደግሞ ጥያቄ ካላችሁ መጠየቅ ትችላላችሁ። አባቶች ምን ይላሉ? ተስፋ አለን፣ ይህች ሀገር ተስፋ አለን። የምን ተስፋ? ለምንድን ነው ተስፋው? ተስፋችንማ ይሄ እኮ ነው። አሁን እውነት ለመናገር ይሄ አሁን እንትን መግደል ተጀመረ አልተባለም? ይሄ እኮ ነው ተስፋ። ትልቅ ተስፋ እኮ ነው። ለምን ሰርታችሁ አትጸድቁምና አንገታችሁን ስጡ ነው። ወደ እኔ ነው። አሁን እኮ አንድ ነገር እንገርሽ፣ እኔ ይቅር ይበለኝ ፈጣሪ ይቅር ይበለኝ። ግን አስቤ ነበር ትክክለኛ ክርስቲያን የሆነ ሊቢያ ይሄድ። እውነቴ ነው። ክርስቲያን የሆነ ትክክለኛ ሊቢያ መሄድ። ሊቢያ እዛ አይደለ ክርስቲያኖች ይታረዳሉ ተባለ። ስለሰማው ነው እኔ እዛ መሄድ ነው። ይሄ ዝም ብሎ የቤት ኪራይ ተወደደብኝ ምናምን የሚለው ወደዛ መሄድ ነው። እዛ ሄዶ አንገቱን መስጠት
ደግሞ አሁን ደግሞ በቅርብ አረገልን እግዚአብሔር አመጣው ወደዚህ ጥሩ የጨነቀው ይሄ አእምሮው እንትን ያለው በቃ መኖር ካልፈለገ ከክርስቶስ ጋር አባቶች እኮ የሚሄዱ ለምን መሰለሽ በሌላ በዓለማዊ ነገር እንዳይሳሳቱ እየወጡ ወደ ሰማዕትነት ይሄዱ ነበር። እግዚአብሔር እኮ ነው የሚያዘጋጅላቸው። ታዲያ ሌላ ማንም አይደለም። አሁን ማንታ የሚባለው አባት ነበሩ ታውቂያቸዋለሽ? አሁን ማንታ እኮ እኛ አባት ገዳያቸው እኮ ነው አጠገባቸው ነው ያደገው። እሱ ነው ገዳይ ተብለው ቀኑ ሲደርስ ግን የማታ አቤት ናውረት አሁን መጥቷል። ያው የተጠበቀው ቁጭ ብለው እየጠበቁ ምን ሊያደርጉ ሊገድላቸው እኮ ነው ሌላ ነገር አይደለም። ቁጭ ብለው ጠበቁት። መጥተው አንገታቸው ይሄ ነው ክርስቲያን ደስ ነው ያላቸው። ግን እሳቸው ሲጸልዩ ያደጉ ለማን ለሱ አምላክ ሆይ ካለሱ እኔ ክብር አላገኝምና ይቅር በለው ይቅር ብያለሁ አለ። እኛ ማንን ታዲያ ይሄ የተደረገልንን ይሄ ክብር እኮ ነው። ቤት ውስጥ የሚሰሩ ኃጢአቶች መተላለፎች የሉም አሉ። በደንብ መቅደሱን አቆሽሸናል። አዎ በኃጢአት ወድቀናል። ግን ምን እናድርግ? ከዚህ በኋላ አባቶች በእነሱ ጸሎት አይደል ያለ ነው። ይህች ሀገር የምትቆመው በቅዱሳን በአባቶች ጸሎት አይደል? ምን ይላሉ? በእኔ ሀሳብ አንተ ያገልጥልሽ እነሱም ይላሉ እውነት ለመናገር ግን እኛ ስለማይሆንልን ነው። ለምን አናደርገው? ድፍረት የለንም እሱን ለማድረግ። አሁን ጸሎት ነው እውነት ለመናገር አንድ ጸሎት ጸልዩ ይላሉ ነው እንግዲህ ይሄ በዓለም ያለ ለምን በኢትዮጵያ ውስጥ ያላችሁ ኦርቶዶክሶች የክርስቶስ ወገን የሆናችሁ ለሁሉ ክርስቲያን እኔ የማስተላልፈው እውነት ለመናገር ይከብዳል። የእምነት ማነስም ሊሆን ይችላል። እምነታችን ጠንካራ ላይሆን ይችላል። እኔ ለሁሉም ሰው ሰማዕትነቱን ልለው አልችልም። እግዚአብሔርም አያደርገውም። ያሳልፈናል ደግሞ ሰላም ዘመን ያመጣልናል። እንደዚህ ብለን አንኖርም። ይህንን እያደረግን ያለ ነው ግን ራሳችን መሆናችን እናውቅ። እኛ ነን። አንድ መንግስት ልንገርሽ ልቡን ማራራት ጠፍቶት አይደለም እግዚአብሔር። በእውነት አንደኛ አንፍረድ። ለማንንም አንፍረድ። ለመንግስት ራሱ አንፍረድ ይሻላል። አንተ ጥያቄ ልጠይቅሽ። የአቡነ ተክለ ሃይማኖት በአቡነ ተክለ ሃይማኖት ጊዜ ማን ነበረ? ንጉስ ዘልመኩንን ነው። አንድ እንትን ነበረ ለእዝጋሪያ ራሱ አግቷት ነበረ አቡነ ተክለ ሃይማኖት ከመወለዳቸው በፊት ማለት ነው። ይሄ ግን ያሁላ ክርስቲያን እንትን አጋፍቶ እንትን ብሎ ግን ተመልሰዋል። በመጨረሻ በማን ነው የተመለሰ? በአቡነ ተክለ ሃይማኖት እጅ ተጠምቀዋል እኮ። እኛ ሰው እንነቃለን ነው የምልሽ። እግዚአብሔር ግን ሰው አይንቅም። ጳውሎስ ምን ነበር? ሌላ ገዳይ ነበር ለክርስቲያኖች። ታዲያ በመጨረሻ ምን ሆነ? ለማንንም አንናቅ፣ አንሳደብ። ለመንግስት ቢሆን ራሱ ለአንድ ሰውም ቢሆን መንገዳችን ማስተካከል ያለብን እኛ ራሳችን ነን። እኛ በስድብ አይደለም የምንታወቀው። በቲክቶክ ያለው የሆነ ሲሳዳደቡ ሙስሊም እንደዚህ ነው፣ ጴንጤ እንደዚህ ነው። ኖ አይባልም። ኖር ነው ዝም። ለምን መሰለሽ? ኑረ ነው እኛ እያደረግን ነው እያደረግን መሰለሽ? አባብሽ አይተሽው ከሆነ ልጁ አንድ ሄዶ ለመናፍቅ ተናግሮ መጣ። ተቆጥቶ አንተ ልጅ አይደለም ማለት እውነቴ ነው። ለምን እንደዚህ ትለዋለህ? በፍቅር እኮ ነው የሚደረገው ሁሉም ነገር አይደለም። አባታችን አቡነ ተክለ ሃይማኖት አንድ ሲመጣ አንድ አረማዊ ምንም የማያምን ምንድን ነው ያሉት? ሌላ ነገር አላሉትም። ባርከው እኮ እንካን ያሉት። ጠጣ አሉት። አይ ምን እንዳረክበት ነው እኔ አልጠጣም አላቸው። ፈርቶ ማለት ነው። ከዛ ፈርቶ እምቢ ሲላቸው መጀመሪያ ደቀ መዛሙርትህን ልጅህ ይጠጣልኝ እንካ ልጄ ጠጣለት። ዛሬ እኮ ጾም ነው እንዴት ጠጣ ትለኛለህ አባቴ አለ። አንብቢው መጽሐፉ ነው። እንዴት ጠጣ ትለኛለህ አባቴ? አይ ልጄ ሆይ ከጾምማ ፍቅር አይበልጥ የለምን ማለት አነጋገራቸው ራሱ እውነቴ ነው።
እኔ አሁን የተክለ ሃይማኖት እውነት እኔ አንድ ነገር አዝናለሁ እውነት ያ ሁላ ነገር አድርገው መከራን ተቀብለው ችግርን ተቀብለው ስቃይ ግን መጨረሻ እንደዚህ በመሆናችን እኛ ያሳዝናል። አባቶቻችን ፍቅር ነው ያሳለፉት፣ በፍቅር ነበር ያሳለፉን ራሱ እስካሁን ድረስ የደረስ ነው። እኔ ዝም ብዬ ሳስታውስ ለማንንም አይንቁም። ደግሞ ሰው የሆነ ነገር ካጠፉ በእኔ ምክንያት ነው ይላሉ። አባታችን አቡነ ገብረ መንፈስ ቅዱስ ላይ ሌላ ተይውና ለምድር እኮ ነው ምድር በእኔ ምክንያት እኮ ነው እንደዚህ የሆነ ሸዋለት። አባቶች ሲጸልዩ ስለ ክርስቲያን ጸልየው ማያውቁ ዓለም ሙሉ ነው የሚጸልዩት፣ ለዓለም ሙሉ ስለ እንስሳ ይጸልያሉ፣ ስለ ሁሉም ነገር። ስለዚህ አባቶች ምን ይላሉ አሁን ስላለው ነገር ስንጸልይ ነው የምንጸልይ። አንደኛ ነገር ሲሉት እኔ ሰማሁት ነው የምናገር። እኔ ወደኋላ ሁለተኛ ከማንም ሃይማኖት ጋር እንዳትከራከሩ በቃ ይሄ መሰዳደብ ያለበትን የእንትና እምነት እንደዚህ ነው የእንትና እምነት እንደዚህ ነው እኔ አያገባኝም ስለሌላ እምነት። እኛ የሚያገባን የራሳችን ፍቅር። የኛ እምነት እኮ እንደዚህ ነው፣ የኛ እምነት እኮ እንደዚህ ነው። እኛ እኮ የምናምነው ክርስቶስን ነው ምናምነው። ከክርስቶስ ደግሞ ፍቅር ተምረናል። ይህንን ነው የሚያስተምሩን እነሱ። እኛም ማስተማር ያለብን ክርስቲያን ነኝ አይደለ? እኔ አንቺም ክርስቲያን ነሽ። ማስተማር ያለብን ምንድን ነው? ፍቅር አይደል? ፍቅር እናስተምር። እውነቴ ነው እንዴ ኖ አንድ ነገር እንገርሽ። እርሻ እኮ ስንዴ ከዘራሹ ስንዴ ነው የሚያወጣው። እንክርዳድ እስከሆነ እንክርዳድ ሰው ከዘራሹ ሰው ነው የሚያላቅልሽ። እኔ በተፈጥሮ እንገርሽ ሙስሊምም ኦርቶዶክስ ነኝ አይደለ? ሰው ለመርዳት ሙስሊምም አይባልም። ለምን ድንጋይ አያምንም? ምን አገባኝ እኔ የራሴ እምነት እነግረዋለሁ። እኔ እንደዚህ ነኝ። ከዛ ያንቺን አይቶ እኮ ነው ያንቺን አይቶ እንዴት ነው የምታደርጊው? ድሮ እኮ እናስቀና ነበር። አሁን እኮ በኦርቶዶክስ የሚቀና የለም። ድሮ ግን ይቀኑብን ነበር ለኛ። ኦርቶዶክስ መሆናችሁ ታድላችሁ እንባል ነበር። አሁን ግን ይቀናብን የለም። እኔ ግን በጣም ነው የማዝነው። አንዳንዴ ጣላለሁ ጭራሽ ነው ከክርስቶስ ጋር ጣላለ ማለት አምላኬ ሆይ ለምን እንደ ድሮ እንደ አቡነ ተክለ ሃይማኖት ለምን አትመጣምና በቃ ለምን ድሮ አቡነ ተክለ ሃይማኖት አባታችን የኔ አምላክ ነው ትክክለኛ ኢየሱስ ክርስቶስ ነው ይሉ ነበር። እጃቸው ከፍ አድርገው ማለት ነው። ያንተ አይደለም ሲባሉ ደግሞ ኃይል ያሳያቸው ነበር እግዚአብሔር። ገባሽ አይደለ? ከጣዖት የሚያመልኩ ራሱ ተከራክረው ያሸንፉ ነበር ሁሌ። እንደዚህ በገደል ወሩሮዋቸው ቅዱስ ሚካኤል ተሸክሞ ያመጣቸውና ከፊት ይጠብቋቸው ነበር። አቡነ ተክለ ሃይማኖት እነኚህ የጣሏቸው ሰዎች ማለት በር ላይ ነበር የሚጠብቃቸው አልፈው አቡነ ተክለ ሃይማኖት ተጥለው ተብለው ማለት ነው። አስቢው እንግዲህ። ስለዚህ ጸሎት ሲጸልይ ማንም ሰው ለሁሉም ሰው ለክርስቲያንም ለጴንጤው ሌላ ተይው ለሰው ለእንስሳ መጸለይ አለበት። ለሲኦል ላሉ መጸለይ አለበት። ሰው ሁሉም ነው ብለሽ ለሁሉም መጸለይ አለበት ነው እንጂ እንደዚህ እየተቀራረበ ነው አይሆንም። እንዴ እኔ እንደዚህ ነኝ አይባልም። ኑር ነው። እኛ ሰዎች ነን። ነገ ወዴት ነን አናውቅም። ስለዚህ መስተካከል ያለብን ይመስለኛል። ስትጸልዩ ተብላችኋል። እንግዲህ የምትሰሙ ካላችሁ ይህንን ሚዲያ ያያችሁ ለሁሉንም ጸልዩ፣ ለሁሉንም ጸሎት አድርጉ። ማለት ሰው ነውና በቃ ሃይማኖት ምናምን ሳትነኩ ለሁሉንም ጸሎት አድርጉ። ዞሮ የኛ እምነት ጠንካራ አይደለም? የኛ አምላክ ኃያል አይደል? እግዚአብሔር አምላካችን የኛ ኃያል ነው። ትዕግስትም አለው። እየታገሰን ነው፣ እያኖረን ነው ሳንከፍል። ሰው የመብራት የውሃ ብዙ ነገር እየከፈለ ለዚህ አይናችን ለምንናገረው ለምንሄድበት እግር ለምናወራው ግን አስከፍሎን አያውቅም። ለምናየውም አስከፍሎን አያውቅም። ቀንም ሌሊት አይናችን ያያል ካልደቀም። ስለዚህ ጸሎት ስናደርግ ለሁሉንም ጸሎት እናደርግ። አባቶችም ለሁሉንም በቃ አንዱም ሳይሉ ድሮ አባቶች ትዕግስት አንድ ያላመነ ከመጣ ምን ያደርጉ ነበረ? አሁን ዝም ብለን ነው የምንለፈልፈው። እሳቸው ግን አንድ ያላመነ ከመጣ የኔ አምላክ እኮ ጌታ ኢየሱስ ክርስቶስ ነው ይልሻል። ማን ነው ይሄ የማያውቅ ሰው ማለት እንደዛ ይላቸዋል። አምላኬ ማለት እንደዚህ የሚያደርግ ከዛ አያደርግም ይላሉ። አባቶችም በአይናቸው በቃ በእጃቸው ኃይል ይሰጣቸዋል። ፍቅርም ስለሆኑ
በፍቅር ስላደጉ ፍቅር የሆነ አምላክም ስለያዙ ባርከው እንደዚህ አሁን ተክለ ሃይማኖት እኮ ከውሃ ጠጣ ሲሉት ማር አድርገው ነበር እኮ የሚሰጡ። ያ አረማው ከፈለገ ወተት አድርገው እንደፈለገ አድርገው ነበር የሚሰጡ። በምን ነበር የሚያደርጉት? በሀሳባቸው ብቻ ማር ሆንልኝ አድርግልኝ ጌታ አይደል? የሚያደርገው ማነው? እግዚአብሔር። በምንድን ነው? በእምነት። ማድረግ ያለብን ነገር ይሄ ነው። ማወቅ ያለብን ነገር ይሄ ነው። ስለዚህ ይህንን ሚዲያ የምትከታተሉ አባቶች የሚሏችሁ ስሙ። ማንንም ሳትነኩ አንዱን ሳትነኩ በፍቅር ጌታችሁን አምላካችሁን ኢየሱስ ክርስቶስን አክብራችሁ አብ ወልድ መንፈስ ቅዱስ አምናችሁ በእሱ እንድትከተሉ ሕጉን እንድታከብሩ ነው። ለማንንም ሳትነቅፉ ደግሞ ማንንም ሃይማኖት ሳትነኩ በፍቅር ብትኖሩ እኔ ያለኝን ነው። ስትጸልይ ደግሞ ለአንድ ሳይሆን ለእንስሳ ራሱ ለሰው ተውትና ለእንስሳ ራሱ በደንብ ብንጸልይ። አንድ ተአምር አይቼ ነበር። አንድ ቀን አጉላ ይባላል ከተማ ነው። መኪና አጣሁ። ያጣሁበት ምክንያት ደግሞ የራሱ የእግዚአብሔር ዓላማ አለ። በዛን ሰዓት በእግሬ እየመጣሁኝ አስፋልት ነው። አንድ ላም ስጮህ ሰማሁ። ይህ ክርስቶስ ምስክሬ ራሱ ያደረገው ነው፣ ሌላ ነገር አይደለም። እንስሳም እንኳን ልብ አለው አንቺ። መጣ ግን ፊቴ እንደዚህ ትላለች። በቃ ነገር ምን ነው እቺ? ድምጿ ደግሞ ታሰማኛለች። ምን ነው አልኩ። ከዛ መራችኝ፣ እኔ ወደፊት መራችኝ። የእሷ ልጅ አስፋልት ላይ መኪና ገጭቶት እንደዚህ እግሩ ወጥቶ አጥንቱን ቆዳውን ተቀዶ እውነቴ ነው እያለ በቃ እየጮሃል አስፋልት ላይ እመራሰው ተአምርና ከአይሙሬ ስለ እንስሳ ያዘንኩበት ቀን ነው። እንስሳ በጣም ያሳዝናል ትዕግስት እህቴ፣ በጣም ነው የሚያሳዝነው። እንደ እንስሳ የሚያሳዝን የለም። ሰው እስኳ ጮሆ የሆነ ነገር ጮሆ ማለት ይጮሃል አይደለ? ሰው ሲያመው ይላል አይደለ? እንስሳ ግን ምን ያደርግ? ቋንቋውን እናቀው ነው። እና አሳጥረው ብዬ ነው ሄድኩኝ። እኔ በጣም አዘንኩኝ። ከዛ መኪና ለማስቆም በረሃ ነው መኪና ለማስቆም እባካችሁ ቆሙና አግዙኝ እንዳትወጣት ማለት ነው። ከአስፋልቱ ደሙ እየፈሰሰ ነው። በቃ ምንም ሞታለች እንጂ ይሄ ተቀደዋል። ምንም አትሆንም ይችላል። ትንሽ ናት ደግሞ። ያቺ ግን እናት ስለሆነች አየሽ እንዴት እንዳደረገች። አይ ለኔ ታውቃለች ነው ማለት ያውቃል። ሰው ልብ ያውቃል እንስሳ። እና መጥታ ነገረችኝ። እኔ እንደነገረችኝ ነው የማስበው። እኔ ሌላ ነገር ተይውና መንገድ መርታ ና ብላ በመውሰዷ ራሱ ነው እንጂ አቋራጭ ነበር መንገዱ። እኔ ሄጄ አየኋት። በጣም አዘኜ አልቅሼ በጣም ያስለቀሰኝ ደግሞ ከሁሉም የተናደድኩበት ቀን እየጮኸች ሰው መኪና ለማስቆም እምቢ ብለውኝ፣ ለምን አስቁሜ አንተ ነህ የገጨኸው ብዬ እንዳላሳዘች በቃ እያለፉ ሄዱ። በዚህ ስለፈሩኝ ማለት ነው። ከዛ በኋላ በጣም ተናድጄ አልቅሼ ያለቀስኩበት ምን ማረሳው ሳምንት ሙሉ ነው ማለት ሳምንት ሙሉ እያለቀስኩ ማለት ምንድን ነው ያሳየኝ ብዬ እግዚአብሔር ለሰው አይደለም ለእንስሳም አየሽ ሰው ይልክልሻል። ከዛ በኋላ እንደምንም ብዬ ወጥቼ አውጥቼ ይቅርታ አድርግልኝ ብዬ ነው ሄድኩኝ። ላማ ይቅርታ አድርግልኝ ብዬ እኔ ሄድኩኝ። መንገዴን ቀጠልኩ። ስለዚህ ለእንስሳም መጸለይ አለብን። እንስሳ ራሱ ለእንስሳ። ስለዚህ አባቶቻችን ሲጸልዩ ለሰውም ብቻም እንኳ አይጸልዩም። በሲኦል ያሉትም ይጸልዩላቸዋል። በምድር ያሉ ወፎችም ይጸልያሉ። ለዛ ሆነ ሁሉም የሚታዘዝላቸው ልቦናቸው ሮሮ ነው። ሰው ምንም ቢያደርጋቸው ምንም አይመስላቸውም። ማን አለ ይላሉ? ክርስቶስ አለ ይላሉ። ስለዚህ በዓለም ያላችሁ ሁላችሁም ይህንን ሚዲያም የሚሰሙ እውነት ለመናገር ማለት በዚህም እንኳ ቢያደርጉት ማንም ሳይከራከሩ እኛ የራሳችን እምነታችን እናውቃለን አይደለ? የእኛ እምነት ነው መናገር ያለብን እንጂ የሌላ ሰው አያገባል። ገባሽ አይደለ? ሌላ ሰው እንደፈለገ፣ እኛ ግን በደንብ እምነታችን አጠንክረን ለሁሉም ጸሎት አድርገን ለወደቀን እምነቱም ለተሳሳተ ለማንንም እስኪ የይሁዳ ነገር አስቢው። ሐዋርያት እኮ ምንም አላሉት። ይሁዳ ንስሐ ግባ ነው ያሉት። እሱ ግን ጨነቀው። እንዴት ንስሐ ይግባ? ጌታዬን አሳልፌ የሰጠው አለ።
ለይሁዳም እንኳ የራራ እግዚአብሔር እኮ ነው እንጂ ያለን አምላክ። ለሸጠው እኛ ላሳሰረን ሰው አንራራም ምንም እንኳ ብንታራ፣ እሱ ግን ለሸጠው ለሰቀለው በጣም ተጸጽቶ ነበርኩ። ተጸጽተዋል። የሚያደርገው ግን አጣ። በአእምሮ አስቦ ነው እንግዲህ አሁን ቀድመዋለሁ አስቀድሜ ሲኦል ገባለሁኝና እንግዲህ ያቅ ስለነበረ ሕጉ ማለት ነው ወደ ገነት ያስገባኛል የሚል ሐሳብ ነበሩ። ግን የመጀመሪያ የቀመሳት ይሁዳ ነበር። የመጀመሪያ ደግሞ መንግሥተ ሰማያት የገባው ያ ሌባ ነበር። ስለዚህ ለሁሉም ሰው ጸሎት ብናደርግ፣ ለሁሉም ፍጡር ጸሎት ብናደርግ የኔ ሐሳብ ይሄ ነው። በቃ ለሁሉም የተፈጠረ በዓለም ውስጥ ያለውን እንዳይከፋው ጸሎት እናደርግ ነው የምለው። እግዚአብሔር ይስጥል። አሜን። እሺ፣ እናመሰግናለን። ውድ ደረጀ ዘወይንዬ የሚዲያ ተከታታዮቻችን እንግዲህ በዛሬው ፕሮግራማችን ከአባቶች የተላከውን መልእክት እንዲሁም ደግሞ ከዚህ ቀደም ከአባ ዘወንጌል ጋር ያደገ የቆየ ወጣት እሳቸውንም ሲያግዝ የነበረ ወጣት ነበር። በአሁኑ ሰዓት ደግሞ እንደዚሁ የተለያዩ ገዳማት ላይ በመሄድ ከአባቶች የሚላኩትን መልእክት እንዲሁ አንዳንድ ጊዜ ብቅ እያለ ወደ እኛ እንደሚያደርስ ይታወቃል ማለት ነው። በአሁኑም ይህን መልእክት ብትሰሙ፣ ይህንን ነገር ብታስተካክሉ ምናልባት ወደፊት ሰላማችንን ልናገኝ እንችላለን። አባቶች በጸሎት ጽኑ ብለዋል የሚለውን መልእክቱን ደግሞ ተቀብለናል ማለት ነው። ሁላችንንም እግዚአብሔር ሰላማችንን ይመልስልን፣ ሀገራችንን ሰላም ያድርግልን፣ የተጎዱትን የታመሙትን ሁሉ ያጽናናልን እና እንግዲህ የተለያዩ አባቶች በአሁኑ ሰዓት በቆልት ያስፈልጋቸዋል። እንግዲህ ጸሎት ሲያደርጉ እነዚህ አባቶች እንደዚህ አይነት ነገሮች እንደሚያስፈልጋቸው ይታወቃል። ለሱባኤም ለምንም እንደዚህ አይነት ግብአቶች እንደሚያስፈልግ ይታወቃል። ከዚህ ጋር ተያይዞ ዮሴፍ መሰንቆ የሚል የቲክቶክ ፔጅ አለ። እሱን ከስር እናስቀምጥላችኋለን። እዛ ላይ በመግባት እያደረገ ያለውን እንቅስቃሴ እንድትመለከቱና የምትችሉትን ነገር ሁሉ ደግሞ የበኩላችሁን አስተዋጽኦ እንድታደርጉ በአክብሮት እንጠይቃችኋለን ማለት ነው። ስለተከታተላችሁን እጅግ አድርገን እናመሰግናችኋለን። ትዕግስት አስቻለው በእንግዳ ሰዓታችን ወንድማችን ከሆነው ከዮሴፍ መሰንቆ ጋር በዚህ መልኩ ቆይታ አድርገን ወደ እናንተ አድርሰናል። ስለተከታተላችሁ እናመሰግናለን። ቀጣይ በሌላ ሀሳብ በሌላ ፕሮግራም ከሌላ እንግዳ ጋር የምንገናኝ ይሆናል። ትዕግስት አስቻለው አብሬያችሁ ቆይታ አድርጊያለሁ። እንደ እግዚአብሔር ፍቃድ የጌታችን መድኃኒታችን ኢየሱስ ክርስቶስ የልደት በዓልን በቅድስት ሀገር ኢየሩሳሌም ለማክበር የፍቅር ጉዞ ከደረጀ ዘወይንዬ አስጎብኚ ድርጅት ጋር በመሆን ምዝገባ ጀምረናል። እግዚአብሔር ፍቃዱ ይሁንና እርሶም ለመመዝገብ በስልክ ቁጥር 2404216742 ወይም 93736968886 ይደውሉልን። ከጃንዋሪ 2 እስከ 11 እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው። ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት